እስከብድ ከመሪ እስከ ተመሪ እንዳለ ሁሉንም ማሳመጹና ሙሐመድን ደብድቡትና ከዚህ ከተማ አስወጡት አሉ። ምክንያቱም አማልክቶቻችንን ጣዖቶቻቸው እንዳለ ተው እነዚህን ነው ያሏቸው። አንዱን አምላክ አላህን በብቸኝነት አምልኩ ነው ያሏቸው። ከዚያ በኋላ በዚህ መቷቸው፣ ደበደቧቸው። ሁሉም እየተከተለ ያለውን ድንጋይ ያለው በድንጋይ ብረት ያለው በብረት ዱላ ያለው በዱላ እንጨት እያነሱ ያንን ክስተት ሲናገር አብሯቸው የነበረ ሰሓባ ኩንቱ ኡዳፊዑ ዐን ነቢ ሰለላሁ ዐለይሂ ወሰለም ወአቁሉ ላ ተድሪቡ ረሱለላህ ከነቢ ሰለላሁ ዐለይሂ ወሰለም ኋላ እርሳቸው እየሄዱ ከኋላቸው እከላከል ነበር፣ አትምቷቸው የአላህ መልእክተኛን እያልኩኝ ወካነ የሲሉ ደም ምን ተሕተ ቀደመይሂ ዐለይሂ ሰላቱ ወሰላም አው ሚን ከዕበይን ከቁርጭምጭሚቶቻቸው ከተረከዞቻቸው ደም ይፈስ ነበር አለ እየተናገረ ማለት ነው። እርሳቸውም ነቢ ሰለላሁ ዐለይሂ ወሰለም ይሄንን በወርበት ሰዓት እየሄዱ እያለ ከከተማው እየወጡ እያለ ህዝቦቹ ደክሟቸው ተመለሱ ከድብደባው። ሱብሓነላህ ደክሟቸው ተመለሱ። ነቢ ሰለላሁ ዐለይሂ ወሰለም ሄዱ፣ ከአንዲት ዛፍ ስር ቁጭ አሉ። በዛችን ቁጭ ብለው ነቢ ሰለላሁ ዐለይሂ ወሰለም ልክ ቁርአንን እየቀሩ ባሉበት ሰዓት ነው አላህ ሱብሓነሁ ወተዓላ እነዚያን ጅኖች እንዲሰሙ አደረጋቸው። መጡ። እነርሱም በሰሙ ጊዜ የተከሰተውን ሱረቱል አሕቃፍ መጨረሻ ላይ ገለጸልን። ወኢዝ ሰረፍና ኢለይከ ነፈረን ሚነል ጂን የስተሚዑነ አልቁርአን ቁርአንን እንዲሰሙ ዘንድ በሰሙ ጊዜ ይላል። ፈለማ ሐضሩሁ በተጣዱም ጊዜ በአንተ ዘንድ ቁርአንን ለመስማት በተገኙ ጊዜ ቃሉ አንሲቱ እስኪ ጸጥ በሉ ተባባሉ። ተመልከት፣ ቁርአን ሲቀራ ጊዜ ጸጥ በሉ እስኪ እንስማው ተባባሉ። ፈለማ ቁድየ ተቀርቶም በተፈጸመና በጨረስክ ጊዜ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አስጠንቃቂዎች፣ አስፈራሪዎች፣ አስተማሪዎች፣ ዳዒዎች ሆነው ተመለሱ አለ። ያ ቀውመና አሉ በህዝቦቻቸው መካከል ቆመው እነዚያ የሰሙት ከነቢ ሰለላሁ ዐለይሂ ወሰለም ህዝቦቻችን ሆይ አሉ ለጅን ህዝቦቻቸው ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ እኛ ከሙሳ በኋላ ሌላ የተወረደን መለኮታዊ መጽሐፍን ሰማን ዛሬ ብለው ሄደው አወጁ። ስለዚህ ማንን ያውቁት ነበር? ልጆች ሙሳ ዓለይሂ ሰላምን ያውቃሉ። በየዘመናቱ ነቢያትን ይሰሙ ነበር፣ ይከተሉ ነበር። ገባችኋል? ሙሰድቀን ሊማ በይነ የደይህ ከእርሱ በፊት ያለፉትን መጽሐፍቶች የሚያረጋግጥ ይሆናል። የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም ያለፉትንም ነቢያቶች መጽሐፍቶቻቸውንም ያውቃሉ፣ ይከተሉ ነበረ ማለት ነው። ገባችኋል? የህዲ ኢለል ሐቅ ወኢላ ጠሪቅ ሙስተቂም አሉ። ወደ እውነትም ይመራል ይሄ ቃል ወደ ቀጥተኛውም ጎዳና ያቀናል ይመራል ብለው ተናገሩ። ያ ቀውመና አጂቡ ዳዒየ አላህ አሉ ህዝቦቻችን ሆይ ይህን የአላህን ተጣሪ ሙሐመድን ተቀበሉ አሉ። ወአሚኑ ቢህ በእርሳቸውም ነቢይነት እመኑ። የግፊር ለኩም ሚን ዙኑቢኩም ብታምኑ ኃጢአታችሁንም ይሰርይላችኋል፣ እርሱ አምላካችሁ አላህ ይምርላችኋል። ወዩጅርኩም ሚን ዐዛቢን አሊም አሳማሚ ከሆነው ቅጣትም ይጠብቃችኋል። ወመን ላ ዩጅብ ዳዒየ አላህ የአላህን ተጣሪ ሙሐመድን አልቀበልም ያለ ሰው ግን ፈለይሰ ቢሙዕጂዚን ፊል አርድ እርሱ በምድር ላይ ለአላህ የሚሳንና የሚያቅት አይደለም፣ ያጠፈዋል። ወለይሰ ለሁ ሚን ዱኒሂ አውሊያ ከአላህም ውጭ ሌላ ማንም ረዳት አይኖረውም። ኡላኢከ ፊ ضላሊን ሙቢን እነዚህ ግልጽ በሆነ ጥመቱም ውስጥ ናቸው፣ እርሱን ያልተቀበሉና ያልተከተሉ እያሉ ተናገሩ። ስለዚህ ያ እየተናገረ ያለው ክርስቲያን ማነው? ተመስገን አማኝ ስለሆኑትና የአምላክን ሕግና ስርዓት ሲቀበሉ ከነበሩት ከነቢያት ተከታይ መካከል የሆኑት እንጂ አማጽ የሆነው የሰይጣን አይነት ወይንም የጅን አይነት አይደለም። ያ ሰይጣን ጠላታችን ነው፣ በፍጹም ወንድማችን አይደለም። ምን ላሳያችሁ። ሰይጣን ማለት አማጽ የሆነ ከሃዲ የሆነ የጅን አይነት ነው። ሰይጣን ጠላታችን እንደሆነ ላሳያችሁ። ብዙ ጊዜ ሰይጣን ወንድማቸው ነው ስለሚሏቸው ማለት ነው። ቃል በቃል እኛ ቁርአን ላይ ሰይጣን ጠላታችን እንደሆነ አሁን ላሳያ አንድ ጊዜ ገልጬ ያው ሰይጣን ለእኛ ምንድን ነው? ፋጢር ቁጥር 6 ላይ ምን ይላል ይታያል? ቁጥር 6 ሰይጣን ለእናንተ ምናችሁ ነው? ሰይጣን ወዳጃቸው ነው ይሏቸዋል አይደለ? ሰይጣን ወንድማቸው ነው ይሏቸዋል አይደለ? ምን ያክል እንደሚዋሻቸው ተመልከቱ። ሰይጣን ለእናንተ ጠላት ነው ተብሎ ነው ከአምላካችን ከአላህ የተነገረን። ሰይጣን ለእናንተ ጠላት ነው፣ ስለዚህ ጠላት አድርጋችሁ ያዙት፣ ተከታዮቹን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና ይላል። ሰይጣን እጅግ በጣም የምንጠላው ጠላታችን ነው። ትልቁ ጠላታችን እርሱ ነው። ግን አማኝ የሆኑ የጅን አይነቶችን ነው እዚያ ቦታ ላይ ሰለላሁ ዐለይሂ ወሰለም ቁርአን በሚቀሩ ጊዜ የተደራረቡ በአንተ ላይ ይመጣሉ የሚለው ያንን ምን ያክል ለመስማት ጉጉት እንዳላቸው አላህ ሱብሓነሁ ወተዓላ የገለጸበት አንቀጽ ነው የጠየቀው። ይህን ይመስላል። እሺ አመሰግናለሁ። እሺ ቁርአንን የጻፈው ማን ነው? እሺ ቁርአንን የጻፈው በመጀመሪያ ቁርአን የመጣው ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት በመልአኩ ጅብሪል ዓለይሂ ሰላም አማካኝነት ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ሲመጣ ጊዜ በቃል ነበር የመጣው። ከዛ ምድር ላይ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። እርሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ባሉበት በሕይወት ዘመናቸው ጻፉ እያሏቸው ሰሃቦች ክርስቲያን ጽፎታል ስለተባለው እንምጣላ። ሙስሊሞች ናቸው የጻፉት።
ሙስሊሞች ናቸው የጻፉት። ክርስቲያን ልጅ ስለተባለው ጥቅስ አለ ላስረዳ። እሱን ጥቅስ አለ ላስረዳ፣ ወይንም በቃ ሀሳብህን አንሳና በዚህ ላይ ልመልስ። እኔ ከጻፍኩት ውጭ ነቢዩ መሐመድ ምን አንዳች ነገር አያውቅም የሚል አለ። ጨረስክ? ልመልስልህ እሱን። እሺ አዳምጠኝ። የነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች ክርስቲያን የጻፈው ይሏቸዋል። ልክ አለ ልክ ያ ሰው እንደጻፈ ቁርአንን ማለት ነው፣ ሌላ ሰው ማንም እንደሌለ። ነገር ግን የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ሁላቸውም ቁርአንን ይጽፉ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ኩታቡል ወሕይ በጣም በርካቶች ናቸው። ለምሳሌ ዘይድ ብን ታቢት ትልቁ ጸሐፊ እንደውም እርሱ ነበር። እና አቡበክር ስዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን ዓፋን፣ ዓሊ ብን አቢ ጣሊብ፣ ኡበይ ብን ከዕብ كذلك معاوية بن أبو سفيان أبو موسى الأشعري معاذ بن جبل እነዚህ በርካቶች ሙሉ ጽፈው ያስቀመጡ ሰሓቦቻቸው ናቸው። እሺ አሁን ክርስቲያን ልጅ ስለተባለው ላስረዳችሁ። ያልከውንም የተናገረውንም እንሄድበታለን። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ማንም ሰው እስልምናን መጥቶ ከተቀበለ እርሳቸው ቁርአንን ሲያስተምሩ ጊዜ መጥቶ መጻፍ ይችል ነበር። እኔም አንተም ሁላችንም። ከነዚያ መካከል አንድ ክርስቲያን ልጅ መጣ፣ እስልምናን ተቀበልኩኝ አለ። ከዚያም ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ ቁርአንን ይጽፋል። ገብታችኋል አይደለ? ቁርአንን ይጽፋል። ልጅ የጻፈው ቁርአንን የጻፈው ሲባል ጊዜ ልብ በል አንተ ተመስገን። የመሰለህ ምንድን ነው? ሙሉ ቁርአንን የጻፈ ነው አይደል የመሰለህ? አንድ ሚኒትን አንሳ እስኪ። ተመስገን ተመስገን። ቁርአንን ጽፏል ሲባል ጊዜ ሙሉ ቁርአንን ጽፎ እንደዛ አይደለም። ስለ ሰሃቦች እንደጻፉ ምናምን አውቃለሁ፣ ግን የሆነ ቁርአን ላይ ማለት እንደማለት ነው። እሺ አሁን ላስረዳ። እሺ ቁርአንን የጻፈው ክርስቲያን ነው ሲሏቸው ጊዜ እንዴት እንደሚሸውራችሁ ተመልከቱ። ቁርአን ስንት ምዕራፍ አለው? ልጆች አንድ ኮሜንት ላይ ይጽፋሉ፣ ተመልከት። ቁርአን ስንት ምዕራፍ አለው? ከሱረቱል ፋቲሃ እስከ ሱረት ናስ ስንት ሱራዎች ወይንም ስንት ምዕራፎች አሉት? ተመልከት ኮሜንት ላይ ቁርአን ስንት ምዕራፍ አለው? መልሱለት። አታውቁም? ስንት ጁዝ አለው? አላውቅም። 30 ጁዝ የምትሉ ስንት ምዕራፍ ወይም ስንት ሱራ አለው ቁርአን? 30 ጁዝ አላልኩም። ለጅማ ስንት ጁዝ አላልኩም። አታውቁም? የቁርአን ምዕራፎችን 600 አይደለም 114። አንድ ላሳየህ። እሺ ተመስገን። ቆይ ላሳየህ። ቁርአን ምዕራፍ ወይንም ሱራዎች ማለት ነው። ላሳያችሁ አንዴ ላሳየህ። ቁርአን ይታያል አይደለ? ያውና ሱራ አንድ ይሄ ምዕራፍ አንድ ይታያል አይደለ? ስንት ናቸው ይታያል? መጨረሻው 114 ያየው ተመስገን። ቁርአን 114 ምዕራፎች አሉት። ከ114ቱ ምዕራፍ ያ እስልምናን ተቀብያለሁ ያለው ክርስቲያኑ ልጅ በነብዩ ሰለላሁ ዐለይሂ ወሰለም የጻፈው ስንት ምዕራፍ ነው? ከ114ቱ ሁለቲት ምዕራፍ ነች። ሁለት ምዕራፍ ነው የጻፈው። ሳሂህ ሙስሊም እኮ ወደ ሳሂህ ሙስሊም ምናምን እሱ ላይ የጻፈው ሁለት ምዕራፍ ነው። ወጥቻ ሳያለሁ። እሺ ተመስገን። መናገር የምትፈልገው ሀሳብ ካለ ተናገር። የጻፈው ሁለት ምዕራፍ ነው። ወካነ የቅረእ ሱረት አልበቀራ ወአሊ ዒምራን ሁለቱን ነበር የሚያውቀው። የጻፈው እነዚህን ነው። አሁን ስለዚህ ምን ይሏቸዋል? ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ይላውቀው። እንዲህ አይነት ፖለቲካ ይሰሩባቸዋል። ነገር ግን የጻፈው ስንት ነው? ሁለቲት ምዕራፍ ነች። አሳያለሁ። ሐዲስን አውጥቼ ሁሉንም አሳያለሁ። እሺ አሁን እንቀጥል። ያን ከጻፈ በኋላ ይሄ ልጅ ከእስልምና ወጣሁኝ አለና ተመለሰና ወደ ክርስቲያኖች ጋር ሄደ። በዚያ ጊዜ ማለት ነው። በዘመኑ ያሉ ክርስቲያኖች አዎ አሳያለሁ፣ ሁሉንም አሳያለሁ። እያንዳንዱን የምናገረውን ቃል ክርስቲያን ነበረ። ወደ ክርስትና ተመልሶ ነበር ልጁ። ሄደና ወደ ክርስትና ተመለሰ። እስልምናን ተቀብያለሁ አለና ከዛ ወደ ክርስትና ሄደ። ከዚያ በኋላ ክርስቲያኖች በጣም ደስ አላቸው። በቃ ይሄ ልጅማ በቃ የነቢዩ መሐመድ ጸሐፊ ነበር እኮ፣ ስለዚህ ክርስትናን ተቀበለ። በቃ ካደ ብለው ጨብጥ ይረገድ። በጣም ተደሰቱ። መሪያ ክርስቲያን ነበር የሚል ማስረጃ ታመጣልኛል? አንዴ እባክህን ተመስገን፣ አንዴ ልጨርስና ከዚያ ሙሉ ማስረጃውን አውጣልሃለሁ። ክርስቲያን ላይ የጻፈው ያልከው ልጅ ይሄ ልጅ ወደ ክርስትና ተመለሰ ይላል። ቃል በቃል አሳያለሁ። ከዛ ክርስቲያኖች ያንን ተቀበሉት። ያንን ልጅ በደስታ ተቀበሉት። ክርስትናን የተቀበለ የነቢይ ሙሐመድ ጸሐፊ ነበር ብለው ልክ እንደዛሬው አናፈሱ። በቃ
ከዛ ይህን ካደረጉ በኋላ ምን ብሎ ተናገረ? በዚያው በመካከላቸው እኔ እኮ ነበርኩ ለሙሐመድ እምጽፍለት አለ። ተመልክተዋል። እርሱ ያላዘዘኝንም እጽፍለት ነበር፣ እኔ ከምጽፍለት ውጭም አያውቅም አለ። እንዲህ ብሎ ዋሸ በእርሳቸው ላይ ቸዋል። አሊመን ሐኪም አበል ይለኛል፣ አዚዙን ሐኪም ብዬ ጽፋለሁኛል። ወዲያው ይሄን እየተናገረ እያለ ተመስገን፣ ከዚህ በኋላ ያለውን ስላልነገረው አሁን አዳምጠን። ወዲያው ይሄን እየተናገረ እያለ በመካከላቸው አላህ ቀሰፈው፣ ሞተ። በመካከላቸው ቀሰፈው አላህ ስብሐነሁ ወተዓላ ምንም ሳይቆይ ወሒነ ይላል። ወዲያውም አላህ ስብሐነሁ ወተዓላ ቀሰፈው። በእርሳቸው ላይ የዋሸና እየቀጠፈ ስለነበር ምንድን ነው ያለው? እሱ የማያዘኝን እኔ ከምጽፍለት ውጭ አያውቅም እያለ የዋሽ ነበር በእርሳቸው ላይ። ከዚያ በኋላ ወዲያው ሞተ። ቀበሩት፣ ክርስቲያኖች ቀበሩትና ልክ በማለዳ በጠዋት ሲመጡና ሲያዩት ጊዜ ምድር ተፍተው አገኙት። ወዲያው ምን አሉ ክርስቲያኖች? ሀዛ ፊዕሉ ሙሐመድ ወአስሓቢህ አሉ። ይህማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ነበሹ ዐን ቀብሪሂ ወረመውሁ። ከእነርሱ በሸሸና ወደ ክርስትና በመጣ ጊዜ መቃብሩን ቆፍረው አውጥተው ሙሐመድና ተከታዮቹ ወርውረውት ነው አሉ፣ አውጥተውት ነው አሉ። ስለዚህ ሌላ መቃብር እንቆፍራሉ። ከመጀመሪያው ራቅ ያለ አስምጠው ቆፈሩ። አሁንም እንደገና ከቀበሩትና ከሄዱ በኋላ በማለዳ ሲመጡ ጊዜ አሁንም ምድር ተፍተው አገኙ። አሁንም ድጋሜ ምናሉ? ሀዛ ፊዕሉ ሙሐመድ፣ ያለምንም ጥርጥር የሙሐመድና የተከታዮቹ ስራ ነው። ከእነርሱ ሸሽቶ በመጣ ጊዜ ነቢ ስ ላ ስለምና ሰሃቦች ትዝ አላቸው፣ መስጠውታል። በዚያው ልክ ዘር የፖለቲካ እንደሚሰሩት ስለኛ እንዲህ ይላሉ ምናምን ለእኛ ትዝ አትሉንም። ትዝ አላላቸው ነቢ ስ ላ ስለም የህይወት እንትናቸው ትምህርታቸውን እየቀጠሉ ነው። እዚያ ግን እነሱ ምን ይላሉ? እዚህ የእነርሱ ሴራ ነው አሉ። ልክ እንደ ዛሬው እንዲህ አይነት ጨዋታ ይጫወታሉ። የሆነ ድራማ ይፈጥሩና አንድ ሰው መጥቶ ወደ እስልምና ሲገባ ከዛ በእኛ መጥቶ ድራማ ሊሰራ በመካከላችን ምናምን ሙስሊሞች እንዲላደርጉ ወላሂ እኛ ተዛ ያለ ድራማ በሃይማኖት ላይ ያንን ስራቸውን በዚያን ጊዜ ከዚያን ጊዜ ጀምሮ የጀመረ ነው እንዲህ አይነት ተንኮልና ሴራ ማለት ነው። ሙሐመድና ተከታዮች ናቸው ብለው አሁን በድጋሚ ይሄን አደረጉ። ሁለተኛውን በጣም ቆፈሩና በጣም አስምጠው ቆፈሩት። አሁንም ያንንም ተፍተው ሲያገኙ ጊዜ ሙሐመድና ተከታዮች ነው አሉ። ለሶስተኛ ጊዜ ከሁለቶቹ በበለጠ መልኩ ቆፈሩ ይላል ሐዲሱ ላይ። በጣም አስምጠው ቆፈሩና በሶስተኛው ጊዜ አሁንም ቀበሩት። ልክ በማለዳ ሲመጡ ለሶስተኛ ጊዜ ምድር ተፍተው አገኙ። ሐዲሱ መጨረሻ ላይ ምን ይላል? ፈዓሊሙ አነሁ ለይሰ ሚን ናስ። ከዚያም በኋላ ይሄማ ከሰው አይደለም ብለው አመኑ። ከአምላክ እንደሆነ መቅሰፍት እንደሆነ ተረዱ። ከዚያስ ምን አደረጉት? ተዉት። በቃ በዚያው የአሞራራት ሁሉ ቀረ። ገብተዋል። ከአምላክ እንደሆነ አወቁ። ከሰውም እንዳልሆነ ይሄ ነገር የአምላክ ቅጣት እንደሆነ በእርሱ ላይ በነቢ ሰለላሁ ዐለይሂ ወሰለም ላይ በመዋሸቱ ምክንያት ተረዱ። አሁን ሐዲሱን ቃል በቃል ላሳያችሁ ላውጣላችሁ። አንድ የሚያውቀው ሁለቲት ምዕራፍ ነች ብያለሁኝ። ሁለተኛ ይሄ ልጅ እንዴት እንደሆነ መጨረሻውን በእርሳቸው ላይ በዋሸና በቀጠፈ ጊዜ ተመልከቱ። እኔ ከምጽፈለቶች ምንም አያውቅም እያለ በእርሳቸው ላይ በዋሸ ጊዜ ነው አላህ ይህን ቅጣት የቀጣው። ላውጣላችሁ። ያውና ሐዲሱ ያ ሶሒህ ቡኻሪ ሶሒህ ሙስሊም ላይ ይገኛል። ቡኻሪ 3617 ላይ ታገኝታላችሁ። ሙስሊም 2781 ላይ ታገኝታላችሁ። ካነ ረጁል ያኒ ነስራኒ፣ አንድ ክርስቲያን ልጅ ነበር ይላል። መጀመሪያ ክርስቲያን እንደነበር አሳየ ስትል ነበር አይደል? ተመስገን። አንድ የሚዩት አንሳው። ተመስገን ይሰማል? አዎ፣ መጀመሪያ ክርስቲያን ነበር የሚለውን አሳየ ስትል ነበር አይደለም? ያው እና ቃል መጀመሪያ እንደው የሚጀምረው ክርስቲያን ነበረ ያ ልጅ ይላል። ፈአስለም፣ ከዚያ መጥቶ እስልምናን ተቀበለ። ወቀረአ አልበቀረተ ወአሊ ዕምራን። ተመልከት፣ ከ114ቱ ምዕራፍ ሁለቷን ምዕራፍ ብቻ ጠቀሰ። አሊ ዕምራንና በቀራና አሊ ዕምራንን ብቻ ነበር የቀራው ይሄ ልጅ። ፈካነ የክቱቡ ለነቢ ሰለላሁ ዐለይሂ ወሰለም፣ ለነቢ ሰለላሁ ዐለይሂ ወሰለም ቁጭ ብሎ ይጽፍ ነበር እንደማንኛውም ሰው። ፈዓደ ነስራንየን፣ ወደ ክርስትናው ተመለሰ ይላል። መጀመሪያም ክርስቲያን ነበር፣ ወደ ክርስትናው ተመለሰ። ፈካነ የቁል፣ አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች ድራማ ሊሰራ መጥቶ ምናምን አላሉም። የሚገርማቸው ትዝ አላላቸውም ራሱ ወላሂ ላዚም
ከዚያ ስራውን ቀጠለ። እሱ ሄደ በእርሳቸው ላይ ሊዋሽ በነቢ ሰለላሁ ዐለይሂ ወሰለም ላይ ወደ ክርስቲያኖች ጋር ሄደ ሊያስደስታቸው። ፈዓደ ነስራንየን ወደ ክርስትና ተመለሰ። ፈካነ የቁል እንዲህ ይል ነበር ማ የድሪ ሙሐመድ ኢላ ማ ከተብቱ ለህ ሙሐመድ እኔ ከጻፍኩለት ውጭ አያውቅም እያለ ሄዶ ለክርስቲያኖች ነገራቸው። ፈአማተሁ ላህ ፈደፈኑ አላህም ወዲያው ቀሰፈው ገደለው በመካከላቸው። ፈደፈኑሁ ቀበሩትም ክርስቲያኖች። ፈአስበሐ ወቀድ ለፈዘት ልአርድ ምድር ተፍታውም አነጋ ማለደ። ፈቃሉ አሉ ክርስቲያኖች ሀዛ ፊዕሉ ሙሐመድን ወአስሓቢህ ይሄማ የሙሐመድና የባልደረቦቹ ተንኮልና ሴራ ነው። ለማ ሀረበ ሚንሁም ከእነርሱ በሸሸ ጊዜ ወደ ክርስትናው በተመለሰ ጊዜ ነበሹ አን ሳሒቢና የጓደኛችንን ቀብር ቆፍረው አወጡትና ፈአልቀውሁ እርሱን አስክሬኑን ወርውረውት ነው አሉ። ዋሹባቸው በነቢ ስ ላ ስለም በሰሃቦች ላይ እነርሱ በሌሉበት። ፈሐፈሩ ለሁ ፈአዕመቁ ይላል። አሁንም ቆፈሩለት ዳግም ሌላ መቃብር በጣም አሰረጉት፣ ወደ ውስጥ አሰመጡ። በጣም እንትናሉ ቆፈሩ ወደ ውስጥ። ፈአስበሐ ወቀድ ለፈዘት ልአርድ አሁንም ድጋሚ ምድር ተፍተው አደረች። ፈቃሉ አሉ ሀዛ ፊዕሉ ሙሐመድን ወአስሓቢህ ይሄ ሙሐመድና የባልደረቦች ስራ ነው። አሁንም ነበሹ አን ሳሒቢና ለማ ሀረበ ሚንሁም ፈአልቀው የጓደኛችንን መቃብር ቆፍረው ከእነርሱ በሸሸ ጊዜ ቆፍረው አውጥተው ጥለውት ነው አሉ። ፈሐፈሩ ለሁ ፈአዕመቁ ፊል አርድ ይላል። አሁንም ለሶስተኛ ጊዜ ቆፈሩለት ሌላ መሬት ቀበሩት፣ ወደ ምድር በጣም አሰመጡ። መስተጣዑ ይላል የመጨረሻው ላይ የቻሉትን ያክል በቃ ያላቸውን ኃይል ተጠቅመው ቆፈሩ ወደ ውስጥና ቀበሩት። ፈአስበሐ ወቀድ ለፈዘት ልአርድ ለሶስተኛም ጊዜ ምድር ተፍታው አነጋች። ልክ ጠዋት መጡና እዩት። ፈዓሊሙ አወቁ አነሁ ለይሰ ሚን ፊዕል ናስ ይሄ ከሰው ስራ እንዳልሆነ የአምላክ ቅጣት እንደሆነ ማወቁ። ፈአልቀውሁ እነርሱ በራሳቸው መቅበሩን ተውትና አስክሬኑን ሜዳ ላይ ጣሉት። ያሰላም በራሳቸው ጊዜ ወደ አማርኛ ልቀይርልህ። በትክክል ጎግል ከተረጎመው ላሳያችሁ። ምንጩን ያዙት ክርስቲያኖች፣ ምንጩን ያዙት። እዚህ ጋር ላሳያችሁ፣ ልንገራችሁ። ወደ አማርኛ አልቀይርላችሁ እና ክርስቲያን ነው ቁርአን የጻፈው የሚሏችሁ የዚህን ሰውዬ ታሪክ ነው። ተመልከቱ። አንድ የጻፋት ሁለቲት ምዕራፍ ነች። ሁለተኛ በእርሳቸው ላይ በዋሸ ጊዜ ያገኘውን የእጁን ቅጣት መቅሰፍቱን እዚያው ክርስቲያኖች አይተው በቃ ይሄ ከአምላክ እንጂ ከሰው አይደለም ብለው ወርውረው ጥለውት የተውትን ሰው ነው እንደ ትልቅ መፎከር አድርገው ይህን የሚያቀርቡላቸው እና ያውና ሐዲሱ ምንጩ ተመልከቱት። ቡኻሪ ይላል 3617 ሙስሊም 2781 ላይ ታገኛላችሁ። በትክክል ተርጉሞት ከሆነ እንመልከት። አንድ ክርስቲያን ሰው ወደ እስልምና የተለወጠ እና ሱራ አልበቀራ እና ሱራ አሊ ዕምራንን ያነብ ነበር። ያ ሁለት ምዕራፍ ለነቢዩ ሰለላሁ ዐለይሂ ወሰለም ይጽፍ ነበር። ከዚያም ወደ ክርስትና ተመለሰና ሙሐመድ የጻፍኩትን ብቻ ያውቃል አለ እያለ ያወራል። ሰውዬ እግዚአብሔር ብሎ ተረጉሟል። ጎግል የአላህን ስም እግዚአብሔር እንዲሞት አደረገው፣ ወዲያውም እንዲሞት አደረገው አላህ ሱብሓነሁ ወተዓላ። ቀበሩትም። ከዚያም ጠዋት ምድር ንቃው ነበር ይላል። ንቃው ነበር ብሎ ተረጎመው ተፍታው ነበር ነው የአረብኛ የሚለው። እንዲህም አሉ ይህ የሙሐመድና የባልደረቦቹ ስራ ነው፣ ከእነርሱ ሲሸሽ ነው። ጓደኛችንን ቆፍረው ጣሉት። ስለዚህ መቃብር ቆፍረው ጥልቅ አድርገውታል። እንደገና ሌላ መቃብር ጥልቅ አድርገው ቆፈሩ ለማለት ነው። ጠዋትም ምድርን ንቃው ጣለችው፣ አሁንም ተፍተው። እንዲህም አሉ መጨረሻ ላይ ምን አሉ? ይህ የሙሐመድና የባልደረቦቹ ስራ ነው፣ ጓደኛችንን ከእርሱ ሲሸሽ ጊዜ ምናምን ብለው ተናገሩ። እንዳጠቃላይ ይህ የመጨረሻው ሐዲስ ነው። ጀርባቸውን ሰጡት ይላል መጨረሻ ላይ ይታያቸዋል። እንደገና ጀርባቸውን ሰጡት ተገለሉትም ይላል። ስለዚህ መጨረሻ ላይ እነዚህ ሰዎች ከአምላክ እንጂ ከሰው አይደለም ይህ ነገር ብለው ጥለውት አስክሬኑን ለአሞራ እንደተውት ተገልጿል ማለት ነው። እሺ ጥያቄ ያለ ካለ መቀጠል ይችላል። እሺ እንትን ሙስሊም የሆነ ሰው ብቻ መጻፍ ይችላል ማለት ነው። እሷን ክርስቲያን ነበር አልከኝ፣ ከዛ ሙስሊም ሆነ፣ ከዛ ጻፈ። እንዴት ጻፈ? ዝም ብሎ መጻፍ ይችላል ሙስሊም የሆነ ሰው? ዛሬ ብትሰልም ኑሮ የምትማረውን ያክል እየሰማ ነው። አንድ ለምሳሌ አንተ ለምትሰግድበት ሊሆን ይችላል ሶላት፣ ቁርአንን ከእርሳቸው አንደበት ሰምተህ ያንን እስክትሸመድድ ድረስ መተህ መጻፍ ትችል ነበር። ጽፈህ ይዘህ ትሄዳለህ። ነብዩ ሰለላሁ ዐለይሂ ወሰለም አይከለክሉትም። ዛሬ ለምሳሌ አንድ ሰው ሰለመ እንበል፣ ቁርአን መግዛት አልቻለም። ይሄ ሰውዬ ግን ከአንደበቱ ከቃሉ የሚያስተምረው ሰው አገኘ። ያ ሰው ቁጭ ብሎ ከዛ ከሚያስተምረው በስክሪብቶ ጽፎ ወስዶ ያንን ይሸመድዳል፣ ይማራል፣ ለሌሎች ያስተምራል። ያ ማለት ነው፣ ሌላ ነገር አይደለም። ችግር የለውም ነበር። እሺ ይሰማል? ጥያቄ ልጠይቅህ ነበር። ጥያቄ ምንድን ነው?
ጥያቄ ነቢዩ መሐመድ ነቢይ ከመሆናቸው በፊት ነቢይ ነህ ብሎ የነገረው የመጀመሪያው ሰው ማን ነው? ነቢይ ነህ ብሎ የነገረው የመጀመሪያው መልአኩ ገብርኤል ነው። ቅዱስ ገብርኤል አላለውም ብሎታል። አላለውም ያለበትም ማስረጃ ስጠኝ። በሂራ ዋሻ ውስጥ የመጀመሪያው መገናኘታቸው ላይ እኔ ገብርኤል ነኝ አንተ ነቢይ ነህ ብሎ የተጻፈ ቦታ የለም። እሱ ጋር ዛሬ ያልሰማኸውን ዛሬ ትሰማለህ። ደም ማለት ነው። እሺ አሳየኝ፣ መረጃ ስጠኝ። የመጀመሪያው ግንኙነታቸው በሂራ ዋሻ ውስጥ አብሽር ያልኩኝ ሰባ ምንድን ሰማሁ እኮ ነገ አሳየን እኮ ረጋ በል አሳየን። ኧረ ያም ሞኛለሁኝ። ሜት አድርግ ነው የተባልከው። ይኸውልህ ላውጣልህ ነው። ሜት አድርግ እሺ። እና ያው እዚህ ጋር ላሳየህ። እሺ ያው እና የመጀመሪያ የወረደው ምዕራፍ ማን ነው? እቅራ አንብብ። ያውና የመጀመሪያው የወረደው ምዕራፍ እቅራ ነው። እዚህ ጋር ሐዲስ እናውጣው። ያና እዚህ ጋር ይገኛል። የጠየቅከው ጥያቄ ቃል በቃል ላወጣለህ ነው። ጆስነት እኔ ጅብሪል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ያለበትን ወይንም እኔ ገብርኤል ነኝ። ያው እነዚህ ጋር ቃል በቃል ይታያል። ጆሲ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ የተናሳ አሁን ማሳት ትችላለህ። ወደ አማርኛ አልተርጉምልህ አሉ ጆስነት ጆሳለም ያዳመጠን ዝም ብለህ አይ በቃ እንደሱ ከሆነ ያውና እዚህ ጋር ወደ አማርኛ ልተርጉምልህ ቃል በቃል ያውና ጅብሪል ሙሐመድ ሆይ አንተ የአላህ መልእክተኛ ነህ እኔ ደግሞ ጅብሪል ነኝ ብሎ የተናገረበትን ያውና እዚህ ጋር ላሳያችሁ። ወደ አማርኛ ልቀይርላችሁ። ያውና ወደ አማርኛ ልቀይርላችሁ። ይህን ቃሉ ወስጄ ያና እዚህ ጋር ላስቀምጥላችሁ። ጆስ አንብባት እስኪ ምን ትላለች? ጆስነት ያውሽ ለማንኛውም ህይወት አድርጎ እያዳመጠ ይመስለኛል። ምን ይላል ይሄ? ሙሐመድ ሆይ እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ቃል በቃል። ይህን እኮ ያለው ሁለተኛው ግንኙነቱ ላይ ነው ሁሴን፣ ሁለተኛው ላይ ነው የሚለው እና ትልቁ ላይ ነህ። ክፈት ማስረጃ ያላ ማስረጃ ልንገረህ። ላላ አትንገረኝ፣ ክፈት ነው የተባልከው ጆሲ። እኔ እነግርሃለሁኝ እንጂ ቃል በቃል ልንገርህ። ራስም ታውቀዋለህ። ለምን ሰውን እየሸወድክ አትኑር፣ በእናትህ ያስጠላብሃል። ጆሲ ለባክህን ይኸውልህ እንዲህ አይነት ቃላት ሰክሰህ አትኑር። ሁሴን ይኸው ሰክሰህ ሳይሆን አስተምረህ ኑር። ጆሲ ሰክሰህ አክብሬህ እየተናገርኩህ ነው። ትልቁ ላይ ነህ፣ ከፍተህ ሁለተኛው ላይ ነው የሚለውን አሳየን። ችግር የለውም። ወላሂ በራሱ ጊዜ ነው ወጣው። ማንም ያላሰጣም እያየህ ነው። በራሱ ጊዜ ተመልሰህና ሁለተኛው ጊዜ ላይ ነው የሚለውን አሳየን። ከመጀመሪያው ጀምሮ እንደሆነ አሳያለሁ። ደግቷል። ምክንያቱም ጠይቅ ትችላለህ። ይሄ ቃል ሰጥተህ አያውቁም። እኔ ጅብሪል ነኝ አንተ ሙሐመድ መልእክተኛ ብሎት አያውቁም። በደንብ ብሎታል። አያሽ ጥያቄ ወደ ደጀኔ ቀጥል። እሺ አላህ መስማት የማይችሉትን እና መናገር የማይችሉትን ገነት ይገባሉ? ይወዳቸዋል? እሺ መልሱን አዳምጥ። መልስ ምናምን አትብል፣ መጀመሪያ ተናገረህ እንዴ? እሺ እሺ በቃ ልመልስልሽ። እና ታዲያ ጥያቄ የጠየቅኩህ እኮ መልስ እንመልስልህ መስሎኝ ልመልስልህ ስላልኩኝ አዳምጥ። መጀመሪያ ወይ ጀነት ይገባሉ ወይ አይገቡም? መስማት እና መናገር የማይችሉ ሰዎችን አምላክ አላህ ሱብሓነሁ ወተዓላ አይቀጣቸውም። በከሃዲ ቤተሰቦች ላይ ተወልደው ቢያድጉም እና ቢኖሩም እንኳን ማለት ነው። ገብቶሃል? አምላክ አላህ አይደለም።
ሱራ 2 ቁጥር 18 ክፈተው። ከፍተዋለሁ። በጣም ባለጌ ነው። አላህ ይሳደባል። ማንም ሰው ኮሜንት ላይ እንዳይናገረው ጥያቄ ያለው ብቻ ይቀጥል። ማንም ሰው ኮሜንት ላይ መልስ እንዳይመልስ ተናገር ያለ ወረዱበት ቦታ አትወረዱ። ሁሌ ግን እኔ የምነግራችሁ በጣም ታሳዝናላችሁ። ማንም ሰው እንዳይሰሩ። አይ ጥያቄ ያለ ተመስገን። ጥያቄ ያለ ቀጥል። ጥያቄ ያለ ቀጥል። የጋኔኖችን ምዕራፍ ማን የጻፈው? የጋኔኖች ምዕራፍ የጻፉት ስለ ነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ናቸው። እሺ ማስረጃ እሰጥሃለሁ፣ ችግር የለም። እና ምዕራፉንም ነገር ችግር የለውም። የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ለነቢ ሰለላሁ ዐለይሂ ወሰለም ገልጠተ መለኮትን ስንጽፍ የነበር ነው። እኛ ነን ያሉበትን እንዳውም ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል መጽሐፍ ያሉበትን ሁሉ ላሳየህ ነው። ቁርአንን ሲጽፍ እንደነበር ራሱ የተናገሩበትን ላሳየህ። ከነቢ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ እንጽፍ ነበር እያሉ አብደላህ ብን ዑመር ከጻፉት መካከል አንደኛው እርሱ ነው። አብደላህ ብን ዑመር ናየውና ማስረጃ እዚህ ጋር ኩንቱ አክቱቡ ኩለ ሸይን አስመዐሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም የምሰማውን ሁሉ ስጽፍ ነበር ብሎ ቃል በቃል ተናግሯል። ከእርሳቸው የሚሰማው ቁርአን ያውና ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ እጽፍ ነበር። ማን ነው ከተባለ ነው ሰለላሁ ዐለይሂ ወሰለም ሰሓቦች ብያለሁኝ። ያው ሰሓባው ማን ይባላል? አብደላህ ኢብኑ ዐምር ይባላል። አብደላህ ኢብኑ ዐምር ያው ሰሓባው። ሌላም ሲጽፉ የነበሩ ሰሓቦች ቁርአንን ላሳየ ይችላለን። ኩንቱ አክትቡ አልወሕየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም የጋኔኖችን ምዕራፍ ነው ያልኩ። የጋኔኖች ምዕራፍ ምንድን ነው? ቁርአን አይደል እንዴ? እኮ ሁሉንም የጻፉት አንድ ናቸው እንዴ? በርካታ ሰሃቦች ናቸው ሲጽፉ የነበሩት። ሁሉንም ከሱራ ይለየለ ይህን ሱራ ሁሉንም ጋኔኖች ምዕራፍም ሆነ የማርያምን ምዕራፍ ሁሉንም ሲጻፉት የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ያው ቁርአንን ቁጭ ብለን ስንጽፍ ነበር አሉ። ቁርአንን በሚለው ውስጥ የጅኖች ምዕራፍ የሚለው ይካተታል። እርሱንም ጽፈዋል ሰሃቦች። ያ የጻፉበትን እያሳየው ነው። ዘይድ ብን ሳቢት ምን አለ? ኩንቱ አክቱቡ ልወሕየ ሊረሱሊላህ ሰለላሁ ዐለይሂ ወሰለም አለ። ለነቢዩ ሰለላሁ ዐለይሂ ወሰለም ግልጠተ መለኮታቸውን ስጽፍላቸው ነበር ብሎ ቃል በቃል ይናገራል እርሱ። እሺ አይ እሺ፣ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለ ተመስገን። ሌላ ጥያቄ አለ? እሺ ታዲል ጥያቄ አለ? እሺ ጥያቄ ነበር። እስልምና የነብያቶች እምነት ነው። የሚረብሽ ቦታ ላይ ያለው ማን ነው? እሺ እስልምና የነብያቶች ሃይማኖት ነው። ኩሱፍ ከመሐመድ በፊትም ነበረ። ከሙዚቃ ቦታ ረገትሎ የገባችሁ ልጆች አንድ ከይቅርታ ጋር ማን ጋር ነው ያለው? ይሰማል? አዎ ይሰማል። ቴዲ የሚባለው ቴዲ። እሺ ቀጥል። ይሰማል? እሺ ከዲጃ የነብዩ መጨነቅ አይታ ወረቃ ጋር ሂዳ ወረቃ አንተ ለነቢያቶች መጣች። ቅድም የተናገርከው እና ክፈት አሁን በሁለተኛው ግልጠት ላይ ነው የሚለው እና ትልቁ ላይ ነው ክፈት። እስቲ ስማ እንጂ መጀመሪያ እየነገርኩህ ነው አይደል? ሁለተኛ ስልክ ስለሌለኝ መክፈት ስለማልችል ነው። ይሄን ስማኝና ውሸት ከሆነ ትነግራቸዋለህ። አብሽር አንተ ምሳሌ ለኦዲየንስ ስለሆነ ስማኝ ማውሱ ጆሲ እኔ ስልክ አለኝ ይከፍትልሃል። ይኸው ተዋናይ መሆንህን ማለት ነው ሰዎች ያውቁብሃል። አስመሳያቱን አሁን መረጃ ልንገርህና መልስልኝ አንተ። እሺ ጥያቄ ያለው ካለ መጠየቅ ይችላል። ምንም አልተባለም። ቅድም በሁለተኛው ግልጠት ላይ ነው ብለሃል። ስልክ አልያዝኩም እና ነው ብሎ ሊያመልጥ ፈለገ። ያዝኩት። አይ እኔ ስልክ አለኝ ልክፈትልህ።
ተዋናይ ነህ ምናምን ላ ቁጭ አድርጌ ያልተማርከውን እያስተማርኩህ ነው። የቱ ጋር ነው ጅብሪል? እኔ ጅብሪል ነኝ መሐመድ አንተ ያላህ መልእክተኛ ነኝ ያለበት ቦታ አይደል? ቀጥታ ያንን አሳየ ነው። ገብታችኋል አይደል? ያ ነው። እሺ ጥያቄ ያለው መቀጠል ይችላል። አይ እሺ ኢየሱስ ጌታ መሆኑን አላሳየ። እሺ እስኪመጣ ያው ምሰሙ ሰዎች ልብ በሉ። ጠይቁ ብሏቸው ነው እንደዚህ የሚጨነቁ ያሉት ወገኖቻችን። ጠይቁ ነው ብሏቸው እንደዚህ ጭንቀት ውስጥ ያሉት። ያው ምሰሙ ሰዎች ይህን ማመዛዘን አለባችሁ። እሺ ሌላ ጠያቂ ከሌለ ጠይቃለሁ። እሺ መርሐባ አላችሁ። ከላይ ማሂ ሰላም፣ እንዴት ነሽ አለሽ? ማሂ እሺ የለችም። እሺ ጥያቄ ያለው ክርስቲያን ካለ ይቀጥል፣ ከሌለ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁሉም ነኝ። ሰላም ወራህመቱላሂ ወበረካቱሁ። ወንድማችን እሺ ሌብ ቀጥል። እሺ ቀጥል ሌብ። አይ መርሐባ። እሺ እንግዲህ በጣም ምን እንደሆነ እንጂ እያስቸገረኝ ነው። እሺ ጥያቄ ወገኖች እስክትመጡ እንጠይቅላችኋለን። እኛ ኢስላም ሲባል እንደ ክርስትና ይሄ ጧፍ፣ እጣን እንደ ኦርቶዶክሱ ወይ እንደ ጴንጤ ውሃ፣ ዘይት መሸጫ እንደ ድርጅት ነው ወይስ ኢስላም ማለት መንገድ ነው? የጀነት አላህ የዘረጋልን መንገድ ነው ወይስ እንደ ጧፍ መሸጫ እንደነሱ ዘይት መሸጫ አይነት ድርጅት ነው? ኢስላም ስንል ብዙ ጊዜ ኢስላም ከየት መጣ፣ ኢስላም ያው እንዲጀመረ ሲሉ ብዙ ጊዜ እንሰማለን እና እንደነሱ ጧፍ መሸጫ ዘይት መሸጫ የሚመስላቸው ሰዎች አሉና ይህ ነገር እንዴት ነው ለእነሱም ግልጽ እንዲሆንላቸው። እሺ ኢስላም እንግዲህ አምላክ አላህ ስብሐነ ወተዓላ ሲናገር በራሱ አምላክ ለነቢያት ሁሉ እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም እና ለተወለዳቸው የደነገገው ሃይማኖት እንደሆነ ይናገራል። በቁርአን ላይ ሱራ አሊ ኢምራን ላይ 3ኛው ምዕራፍ ቁጥር 19 ላይ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ራሱ እንደደነገገው ለቀደሙት ነቢያት ሲናገር አላህ ስብሐነ ወተዓላ ምን ይላል? በሱራ ሹራ 2ኛው ገጽ ላይ ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል ማለት ነው። ይህ ነው ኢስላም ብሎ ማለት። እሺ ጠይቅ። ጥያቄ እኔን ተቋርጦብኝ እየጠየቅኩ ነበር። እሺ ጥያቄ ምንድን ነው? እስልምና የነብያት ሃይማኖት ነው ትላላችሁ ብላል። ከመሐመድ በፊት ስለመኖሩ ማረጋገጫ ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት ለመኖሩ ማረጋገጫ አምላክ አላህ ሱብሓነሁ ወተዓላ ከቁርአን ውጭ ቆይ ማንን ነው መጥተህ የጠየቅከው? እስልምናችን ላይ እንደፈለጋቸው ጠይቁ ብለን እድል ሰጠናቸው፣ ግን ከእስልምና ውጭ ነው ጥያቄ የሚጠይቁት። ታያቸው። እኛ ግን ክርስትና ላይ ጠይቀን ቆይ አንድ የሚነት አድርጌ ልጨርስ። እኛ ግን ስለ ክርስትና ከመጽሐፍ ቅዱስ አምጡ ብንላቸው ክርስትና ሊያመጡት አይችሉም። ከያዙት መጽሐፍ ከሌላ መጽሐፍ አንለው። ከክርስትናን ከያዝከው መጽሐፍ ልትሰብክ አትችልም። ሰጥቷል አይደለ? ይሄ ነው። አሁን ጥያቄ ጠይቀሃል፣ መልሱን አዳምጥ። ከሙሐመድ በፊት ነው ያልከው። ከሙሐመድ በፊት እሰጥሃለሁ ሰለላሁ ዐለይሂ ወሰለም። የት አድርገሽ ቴሌ ቤት አድርግ። እሺ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ያሉ ነቢያቶች እስኪ ጥቀሱልኝ። ማን ነበሩ? ለምሳሌ ያዕቁብ ዐለይሂ ሰላም ነበር። ያዕቁብ ምን ብሎ ሰበከ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቁብ ምን አለ? ልጆች ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መረጠላችሁ፣ እርሱም አደራ ልጆች ሙስሊሞች ናቸው እንጂ አትባላል። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ያ አብርሃምስ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ፣ ቃል በቃል አብርሃም ሙስሊም ነበር ይላል። ይህን ነገር አንስታችሁ መጽሐፍ ቅዱስ ላይ ወስዳችሁ ግን ክርስትናን ብትመዝኑት ነቢያትን እሱም አታገኝበትም። ለምሳሌ አንድ ነቢይ ክርስቲያን ነበር ተብሎ የተገለጸ ነቢይ የለም መጽሐፍ ቅዱስ ላይ።
ከሌላ መጽሐፍ አንጠይቅም፣ ችግር የለውም። በእጃቸው ከያዙት መጽሐፍ ላይ አንዲት ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ብሎ የተናገረበት ቦታ የለም። ከሌላ መጽሐፍ አንጠይቅም። በእጅህ ከያዝከው መጽሐፍ ላይ ይላል ሁሉ ብዙ ቦታ ይገልጸዋል። አንተ ግን አሁን ማስረጃ አላቀረብም እና ማስረጃ ብዙ ቦታ ይገልጸዋል ብሏል። ማስረጃና ትልቁ ላይ ነህ። ክፈት ያላ ክፈት። ብዙ ቦታ ይለዋል። እውነትም መንገድም ህይወት ነኝ ተከተሉኝ ያለበትን ምዕራፍ አታውቀውም? ማቴዎስ ላይ አይዋ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበትን የተጠየቀው ወይንም ደግሞ ነቢያቶች ክርስቶስም ለምን ክርስትና ሃይማኖትን ተከተሉ ያሉበት። ያላ ቀጥል። አሁን እኮ የተጠየቀውን ጥያቄ ለምን አትመልስም? ምን ይሆን አንባቢ አይደለሁም። ጥያቄ ለምን አትመልስ? ቴዲ እኛ መለስን። ለምን አትመልስ? ቴዲ እንዳልመለስ በማስረጃ ነው የምንቀሳቀሰው ብላል። ስለዚህ በማስረጃ መመለስ ነው። ቴዲ ቶሎ ብለህ ወደ ማስረጃው ሄደሃል። አሁን ጀምረሃል ማስረጃ መስጠት። እሱ ግን አልተሳካም። ስለ ሃይማኖት አይናገርም። ያመጣኸው ጥቅስ ላይ ሌላ ጥቅስ ማስረጃ ለክርስቶስ ሲያስተምር የነበረው በእንትን ነው አይደለ? በምሳሌና በእንትን ነው። ተከተሉኝ እውነትም መንገድም ህይወትም እኔ ነኝ አለ። እሺ ከፍተህ አሳየን። ክርስትና ሃይማኖትን ተከተሉ ያለበት አንተን በማስረጃ ጥያቄ ጠይቄያለሁ። መጀመሪያ አንተን ማስረጃ ነው ያለው። አሳየን። ተናገርክ አይደለ? ማስረጃ የቱ ጋር ነው ያለው? ንገረን፣ አሳየን። ጥያቄ ጠይቄያለሁ። ይኸውልህ ቴዲ ወዴትም አትሄድም። አሁን ማስረጃው ከፍተህ አሳየን። እኛ ነገርንህ ማስረጃውን ነቢያቶች ሙስሊሞች ነበሩ የሚለውን አንተ ደግሞ አይ በመጽሐፌ ላይ አዳምጥ። አንተ ደግሞ አይ በመጽሐፌ ላይ ክርስትናን ሰብከዋል ነቢያቶች አልከን። እየተናገርክ ነው ጥቅሶችን፣ ግን የቱ ጋር ነው ያለው ክርስትና ሃይማኖትን ተከተሉ ተብሎ ነቢያቶች የተናገሩበት አንድ ጥቅስ አምጣ እየተባልክ ነው። የለም አሳያለሁ። አይ በቃ አሳየን። በምን ላሳየህ? ክፈትና እዚህ ጋር አሳየን። ችግር የለውም። ያው ትልቁ ላይ አድርጌሃለሁ። ነግሰህበታል። ቤቱ ሁሉ ያንተ ነው። ስልጣን ሁሉ አሳልፌ ሰጥቼሃለሁ። መጀመሪያ አንተ የጠየቀውን ለምን አትመልስ? ፈጣሪ ላሳየህ ጥያቄ እያልክ ነበር። የለም ማስረጃ ጥያቄ እያልክ ነበረ። ስማ፣ አይ በቃ ጥያቄ እየጠየቅክ ነበር። እሺ ፑቲን ጥያቄ ምንድን ነው? ሰላም ፑቲን ከመጀመሩ በፊት ቆይ አንዴ ሱራ 2950 ላይ እሺ ቆይ አንዴ ካዶች ፑቲን ይቀጥላል እያወራው ነው። ቆይ አንዴ እሺ ቆይ ትቀጥላለህ። አንተ እናውቃለን እኮ የምትመጣው ለምን እንደሆነ ተሳድቦ ነው የሚወጣው። ብዙ ጊዜ አንተ ጋር ገብቶ የትም ቦታ እንደዚህ ነው አመሉ። ተረጋጋ። ለማወቅ ለሚፈልግ ሰው እንጂ ዝም ብሎ የሰው ጊዜ ለማቃጠል አንድ ነገር ይዞ ለሚመጣ ሰው ቀድሜ ስለገባው ቅድሚያ አልሰጠም። እኔ የምለው እሱ ያው እስልምና እንዳልነው እነሱ እንደነሱ ዘይት ምናምን መሸጫ ድርጅት ነው የሚመስላቸው እና እስልምና አምላክ የደነገገው መንገድ ነው ተብሎ አሁን ይህን እየተናገርክ መልሶ እስልምና ከመሐመድ በፊት ሰለላሁ ዐለይሂ ወሰለም ነበር ብሎ እየጠየቀ እየሰማ ነው። እና እኔ ምለው አሁን ከዛ በፊት ማስረጃ ምናምን ለሚለው እንትን መካ ያለው እንትን ከነብዩ በፊት በአደም ጊዜ ተሰራ የመጀመሪያው መስጊድ አይደለም ወይ? ሌላ እንትን ውስጥ ከመግባት ይልቅ በቀላሉ ያው በአደም ጊዜ የተሰራ መስጊድ እንኳን አለን አይደለ ወይ? እዚህ ላይ እንትን በልና ቀጣዩ ጥያቄ ምንድን ነው? ያው ይህ እስላም እንደምታውቀው ዓለም ላይ ምንም በቃ ህዝቡ ሳይሰራ እንኳን በአንድ ሰው ምክንያት በተለያየ ምክንያት ዓለም ላይ እያበበ ነው ያለው። ምንም መቆሚያ አጥተዋል። እና ያቺን ነገር እናጠፋለን ብለው ጨጓራቸው ተቃጥለው በቃ ተሰቃይተው በየቤቱ የሚሳደቡ በኮሜንት የሚሳደቡ ተቃጥለው ያሉ ሰዎች ምን ትመክራቸዋለህ? እንደው ሽሎ ያጠፉታል ይህን ነገር እና ከጥላቻ ወጥተው ቢያንስ ሰላማዊ ወይ ደግሞ ወደ እውነት ቢቀላቀሉ። ሁለተኛው ይሄ ነው። ቀጥል። እንደ ፑቲን አይነቱ ማለት ነው። አላህ እንግዲህ ሁላቸውንም ቅን የሆነ ልቦና እንዲሰጣቸው ነው ዱዓ ማደርግላቸው። አላህ ስብሐነሁ ወተዓላ ቅን የሆነ ልቦና ይስጣቸው። እውነትን ለመፈለግ ልባቸው እንዲያስብ አላህ እንለምናለን። አላማችን ሁላችንም ወደ ነቢያት መንገድ
አንዱን አምላክ በብቸኝነት እናምልክ ነው። ይሄ ነው እንግዲህ። እሺ ኢስላምን ማጥፋት የሚባለው ነገር ያሰላም ነቢዩ ሰለላሁ ዐለይሂ ወሰለም የዛኔ እርሳቸው እያስተማሩ ባሉበት ጊዜ የመካ ከሃዲያኖች በቃ እዚሁን ጨርሰው ሙሐመድ እና ተከታዮችም እዚሁ ያደርግላቸዋል ብለው አሰቡና በእርሳቸው ላይ ግፍና መከራ ለማድረስ ሞከሩ፣ ጀመሩ፣ መግደል ጀመሩ። ሱመያ የመጀመሪያዋ የተገደለችው እርሷ ነች። ከእምነትሽ ተመለሽ ተብላ የመጀመሪያዋ ሸሂድ ሰማዕት እርሷ ነች። ከዚያ ቀጥሎ ባሏ ያሲር፣ እየቀጠሉ ቢላልን፣ አምባርን አዛ እያደረጉ ባሉበት ጊዜ ነቢ ሰለላሁ ዐለይሂ ወሰለም ቆመው እዚያው ትንቢት ነገሯቸው ለትውልዶቻቸው። ሰየብሉጉ ሀዛ ዲን ማ በለገ ሌይል ወነሃር አሉ። ዛሬ እናንተን ሊያጠፏችሁ ኢስላምን ሊያጠፉ ይሞክራሉ አይደለ? እመኑኝ እላችኋለሁኝ ይህ ሃይማኖት ቀንና ሌሊት የደረሱበት ዓለምን ሁሉ ይደርሳል ወደፊት ብለው ነገሯቸው። አያጠፋቸውም አሉ። እንዳሉትም ትንቢታቸው ተፈጸመ። ሊያጠፏቸው አልቻሉም። ገብቷቸዋል። ሊያጠፏቸው አልቻሉም። እነርሱ ግን ጠፉ። ከምድር በታች ሆኑ። ከነ ታሪካቸው ተቀበሩ እነዛ ሹማምንቶችና ንጉሶች። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ወዲያው የትንቢትን ቃል ሰጧቸው። አያጠፋቸውም፣ አብሽሩ፣ አይደለም ዛሬ ወደፊት ቀንና ሌሊት የደረሱበትን ዓለም ሲደርስ ታያላችሁ ብለው ነገሯቸው። ኢስላምን ለማጥፋት ማለት ኢስላም የአላህ ብርሃን ነው። የአላህን ብርሃን ለማጥፋት መሞከር ማለት ይላል አላህ ምሳሌው ሲገልጽ፣ ቀጥ ብለህ ፀሐይን በእፍር እያጠፋል የማለት ያክል ዩሪዱነ አን ዩጥፊኡ ኑረ ላሂ ቢአፍዋሂሂም፣ የአላህን ብርሃን ኢስላምን ልክ በአፋቸው ለማጥፋት እንደሚሞክረው ያክል ነው። ወላሁ ሙቲሙ ኑሪህ፣ አላህ ደግሞ ብርሃኑን የሚሞላ ነው። ወለው ከሪሀል ካፊሩን ከሃዲያኖች ቢጠሉም እንኳን እና ስለዚህ እንደው ሰከን ብላችሁ ለማወቅና ለመረዳት ትሞክሮ የተሻለ ነው። አላህ መንገድ ይብራችሁ። ጥያቄ ያለ ይቀጥል። ሰላም አለይኩም። ለጠይቅ ዳን አልሐምዱሊላህ። ስለ ካባው ተናገርክ እንዲ ያልተሰማኝም ብዙ እንናገራለን። ያን ጊዜ መስጊድ እንደነበረ ኢንሻላህ እናስተናግዳቸውና እንቀጥላለን። ኢንሻላህ ቀጥል ልጆች። እሺ አንድ ጥቅስ ላይ 2-3 ጥያቄዎች ላንሳለሁ። እሱ እሺ ግን ሆሱ አንድ ይቀጣ ፑቲን እዚሁ ደንበኛ አስተማሪዎች ትቀጥላለች። ከላይ ያለው እናስተናግደውና ይቀጥላል። ፑቲን ትቀጥላለች። ዞሮ ቀጥልሽ። ሱራ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖት ወሰን አትለፉ ይላል። አማልክት 3 ናቸው አትበሉ፣ ተከልከሉ፣ አላህ አንድ አምላክ ብቻ ነው ይላል። እና እዚህ ጥቅስ ላይ 1-3 ጥያቄ ላንሳለሁ። እሱ አንደኛ እናንተ የመጽሐፉ ሰዎች የተባሉት እነማን ናቸው? አጭር መልስ ከሰጠኝ ፈቃደኛ ከሆንክ። እናንተ የመጽሐፉ ሰዎች ክርስቲያኖች አይደል? እሺ አመሰግናለሁ። አማልክት 3 ናቸው አትበሉ ይላል። የትኛው ክርስቲያን ነው አማልክት 3 ናቸው ያሉት? አላህ አንድ አምላክ ብቻ ነው ካለ አላህ አንድ አምላክ ብቻ ነው ካለ መጽሐፍ ቅዱስ ላይ ያለው አብ የሚለውን አብ የተባለውን አምላክ ነው አላህ አንድ ብቻ ነው የተባለው? እነዚህን 2 መልሶች ብትሰጠኝ ደስ ይለኛል። መልካም። ስላሴዎች አምላክ ናቸው ብለህ ታምናለህ አይደል? እኔ አላምንም። መጽሐፉ ላይ አለ እንደዛ የሚል። አንተ ክርስቲያን አይደለም? ምንድነው እምነት? አንተ ክርስቲያን ክርስቲያን ነኝ። እሺ አብ አምላክ ነው ብለህ ታምናለህ? አዎ። ወልድ አምላክ ነው ብለህ ታምናለህ? አዎ። መንፈስ ቅዱስ አምላክ ነው ብለህ ታምናለህ? አይ አላምንም። መንፈስ ቅዱስ አምላክ አይደለም? አይደለም። እንደ ክርስቲያኖች አሁን ፑቲንን ወይም ሌሎችን ክርስቲያን ብትጠይቃቸው መንፈስ ቅዱስ አምላክ ነው ብለው ያምናሉ። ስለዚህ እዚያ ቦታ ላይ እየተናገረ ያለው 3ቱን አምላክ አድርገው ስለያዙ የክርስቲያን ጭፍሮች ቦታቸዋል አይደል? ያ ነው። ስለዚህ አምላክ አላህ ስብሐነሁ ወተዓላ 3ቱንም አምላክ ናቸው አትበሉ። ወላ ተቁሉ 3 ኢንተሁ ኸይረን ለኩም ይላል። ከዚህ ንግግራቸው ተቆጠቡ። ኢነማ አላሁ ኢላሁ ዋሂድ ይላል። እኔ አምላካቸው አላህ አንድ ብቻ ነኝ፣ በማንነቱም በምንነቱም አንድ ነው እርሱ። ነገር ግን እንደ ክርስቲያኖች አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ስለሚሉ
እነዚህን ሶስቶችን አምላክ ብላችሁ አትጥሩ ነው አምላክ አላህ ሱብሓነሁ ወተዓላ እያለ እየተናገረ ያለው። አይሽ ስለዚህ መጽሐፍ የእናንተ የመጽሐፉ ሰዎች ስላለ መጽሐፉ ላይ ያለ እነዚህ ሶስት አምላክ ናቸው የሚለው አይደለም። እያናገረ ያለው ግለሰቦችን የእምነቱን ተከታዮች ነው። በመጽሐፉ ላይማ የለም ሲጀመር። ለዛ ሚል መጽሐፉም ላይ አንድ አምላክ ብሎ የሚጠራው መጽሐፍ ቅዱስ አብን ነው። ከአብ ውጭ አንድ አምላክ ተብሎ የተጠራ የለም መጽሐፍ ቅዱስ ላይ። ይህን ታውቃለህ። ስለዚህ ሜንሽን ያደረጋቸው እናንተ የመጽሐፉ ሰዎች ነው የሚለው። በሃይማኖት ወሰን አትለፉ ይላቸዋል። አይዋ እናንተ ራሱ መጽሐፉ ላይ በጣም የሚደንቀኝ የቁርአን አንቀጽ ነው። የሚገርማችሁ መጽሐፉ ላይ አለ አይልም አንቀጹ፣ ግን ግለሰቦችን ነው እየተቻቸውና እየገለጸላቸው ስህተታቸውን ያለው። መጽሐፉ ላይ የለም እንደዛ የሚል ሲጀመር አምላክ አንድ አምላክ እንዳለ ነው የተገለጸው። ያ አንድ አምላክ አብ ይባላል እንደ መጽሐፍ ቅዱስ ገብታችኋል። አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ይጠቅሳሉ። ነገር ግን ለዚህም የሚል የለም። አንድ አምላክ ብሎ የሚገልጸው አብን ነው። ስለዚህ እነርሱን የእምነታቸውን አብ ወልድ መንፈስ ቅዱስ አንድ አምላክ የሚሉት በአንደበታቸው ላይ ያለ እንጂ መጽሐፉ ላይ የሌለ ነገር ስለሆነ እነርሱን አድርጎ ነው ቁርአኑ የመጣው። መጽሐፋቸው ላይ ተጽፏል የሚል የለም። ያ አህለል ኪታብ አለ፣ እናንተ የመጽሐፉ ሰዎች አለ። እነርሱን ነው እያናገረ ያለ። ላ ተግሉ ፊ ዲኒኩም፣ በሃይማኖታችሁ ላይ ወሰንን አትለፉ። ወላ ተቁሉ ዐለላህ፣ አትበሉ። አንደበታቸው የተናገሩት ነገር እንጂ መጽሐፋቸው ላይ ያለ አይደለም። ይህን ይመስላል። መጽሐፉ ላይ የሌለ ከሆነ ኦኬ። ሁለተኛው ጥያቄ አላህ አንድ አምላክ ብቻ ነው ይላል እና ይሄ መጽሐፉ ላይ ያለው አንድ አምላክ ለምሳሌ ዘዳግም ምዕራፍ 6 ቁጥር 4 ላይ ያለው አንድ አምላክ የተባለው እዚህ ጋር ደግሞ አላህ የተባለው ተመሳሳይነት አላቸው ብለህ ታምናለህ? እንግዲህ በነቢያቶች ላይ ሲናገር የነበረው ራሱ አምላካችን አላህ ሱብሓነሁ ወተዓላ ነው። ለሙሴ ሲያናገር የነበረው ያ አምላክ ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። አምላክ አላህ ይህን ቃል በቃል ሲናገር ወከለመ አላሁ ሙሳ ተክሊማ ይላል። እኔ ሙሴን ማናገርን አናገርኩት ይላል። ሲያናገረውና ቃልን ሲገልጥለት የነበረው ያ አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። እሺ ይሄን ይመስላል። አመሰግናለሁ። ሌሎችን ጊዜ ካልተሻማው ብጨምር ደስ ይለኛል። ሌሎች ጊዜ ካለ እችላለሁ። እሺ ፑቲን ሂድ። እሺ ቀጥል። ፑቲን ሂድና ፑቲን ቀጥልሽ። ታፈንኩኝ እኮ እሱ። አብሽር አብሽር፣ ይቅርታ። እኔ ጥያቄ ሱራ 29:50 ነው። ሱራ 29:50 ላይ ከሃዲዎች ተአምራትን ስለጠየቁ የወረደ ነው እና ምንድን ነው የሚለው? አንተ ግልጽ አስፈራሪ ብቻ ነህ ይለዋል። ለከሃዲዎች ምልክትን ስለጠየቁ ምልክትን አንተ ግልጽ አስፈራሪ ነህ ይላል እና ግን ነቢዩ መሐመድ ግን ተአምር እንዳደረጉ ደግሞ እናንተ በአዲስ ትናገራላችሁ። ቁርአኑ ግን አንተ ግልጽ አስፈራሪ ብቻ ነህ ይላል። ብቻ የሚል ቃልም አለ እና አይጋጭም ወይ? ሻዳምጣ መልስ ጥሩ ጥያቄ ነው። አንደኛ ብቻ የሚለው ቃል አይገድበውም ወይ ነው ጥያቄው። ለብቻ የሚለው ቃል የሚገድብ ቃል አይደለም። ለይሳ ዐላ ኢጥላቅ ሁል ጊዜ የሚገድብ ቃል ሆኖ የሚገኝ አይደለም። አምላክ አላህ ሱብሓነሁ ወተዓላ በሌላ ቦታዎች ላይ ለምሳሌ ዒሳን ሲገልጸው ምን አለ? ኢን ሁወ ኢላ ዐብዱን ይላል። ዒሳ ባሪያ እንጂ ሌላ አይደለም አለ። ባሪያ ብቻ እንጂ ሌላ አይደለም። ሌላ ነገር በቃ አይደለም። ዒሳ ባሪያ እንጂ ሌላ አይደለም። መልእክተኛ አይደለም። ነቢይ አይደለም። እነዚህ ሁሉ በአረቦቹ በቃ ስህተት ናቸው ማለት ነው። ባሪያ ብቻ ነው እርሱ ላ አይደለም። በሌላ ቦታ ላይ ልክ እንዲሁ አምላክ አላህ ሱብሓነሁ ወተዓላ ቱደሚሩ ኩለ ሸይእን ቢአምሪ ረቢሃ ይላል። በሁድ ህዝቦች ላይ በየላካትን አውሎ ነፋስ አላህ ሱብሓነሁ ወተዓላ ሲናገር ሁሉን ነገር ታጠፋለች በጌታዋ ፍቃድ አለ። ሁሉን ነገር ታጠፋለች ሲል በዛን የተላከችው ያቺ ነፋስ እንደው ሰማያዊ ምድር ሁሉ አጠፋፍታለች ማለት ነው? ላ አይደለም። የሆነች የተገደበች አሙን ዩራዱ ቢል ኹሱስ የሚል ቃይዳ አለበት። ቃሉ ጥቅል ሆኖ የታሰበበት ግን የሆነች ጉዳይ ነች። አሁን በዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለምን እንደው ተአምር አላደረጉም ለማለት ሳይሆን እርሳቸው የሚያደርሱት የአምላክን ትእዛዝ መሆኑን የሚገልጽ ቃል ነው እንጂ ተአምርን አላደረጉም የሚል አይደለም። ተአምራትን ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው አድርገዋል። የመካ ሰዎች ራሳቸው ጠይቀዋቸው አድርገውላቸዋል። ነገር ግን ያ ነገር ከእርሳቸው የሚመጣ ነው ወይ ተአምሩ? አይደለም። እርሳቸው አስተምረው
ለማስተማር እንጂ ተአምርን በራሳቸው ዝም ብለው መጥተው ሄደው ቁጭ የሚያደርጉ አይደሉም። ተአምራቶቹ ከአምላክ ዘንድ መሆናቸውን ለመግለጽ ነው። አንተ አድርግልን እያሉ ይጠይቋቸው ነበረ። ነገር ግን አምላክ አላህ ስብሐነ ወተዓላ ያንን አንተ አስተማር እንጂ ወይም አስጠንቃቂ እንጂ ሌላ አይደለህም እያላቸው ነው። አስፈራሪ ይላል። አሁን እዛ አስፈራሪ ብቻ እንጂ ይላቸዋል አይደለ? በሌላ ቦታ ላይ ደግሞ አብሳሪም እያለ ይገልጻቸዋል። አብሳሪ ናቸው፣ አስፈራሪ ናቸው። የሚያስፈራሩት ከምንድን ነው? ከክህደት ያስፈራሯቸዋል፣ ከገሃነም ያስፈራሯቸዋል። የሚያበስሯቸው ምንድን ነው? በእምነት ለተከተሉ ሰዎች ገነትን ያበስሯቸዋል ማለት ነው። እና ተአምራትን ነቢ ሰለላሁ ዐለይሂ ወሰለም በቁርአንም በሐዲትም በርካታ ተአምራቶችን አድርገዋል። አይ በቁርአን ያደረጉትን ተአምር ታሳየኛለህ? ያሳያሉ። ችግር የለም። ሱረቱል ቀመር ላይ አላህ ሱብሓነሁ ወተዓላ ሲናገር ኢቅተረበት ሰዓቱ ወንሸቀል ቀመር ይላል። ሰዓቲቱም ተቃረበች ጨረቃዋም ተገመሰች እያለ ይናገራል። ጨረቃዋ ተገመሰች በነቢ ሰለላሁ ዐለይሂ ወሰለም ጊዜ ጨረቃዋን ገምሰው ማሳየታቸውን የሚገልጽ ነው። ሌላ ከመካ እስከ ኢየሩሳሌም ያለ ሁስ ነው። ይቅርታ በጣም እስኪ ልንገርሽ። እሺ ላውጣለን ጊዜ ልንገር። እሺ ያና 54ኛው ምዕራፍ ቁጥር 1 ላይ እሺ 54ኛው ምዕራፍ ቁጥር 1 እዛ ላይ ታገኘዋለህ። ሌላ ደግሞ ጨምርልህ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደረገት ተአምር ሱረቱል ኢስራ የትኛው መሰለህ? በአማርኛ አንብብልኝ። ይሁን የትኛው 54 አንድ ያልከውን በአማርኛ እዚህ ላይ ምን ይላል? 54 ላይ ሰዓቲቱ ተቀረበች ጨረቃም ተገመሰ እያለ ይናገራል። ተገመሰ ነው ገመሱት ነው? ማን ነው ገማሹ? ነቢዩ ሰለላሁ ዐለይሂ ወሰለም ይላል። እንደዛ እንትኑን አሳየኝ፣ ንገረኝ ወይ ይሄ ቁርአን በወረደ ጊዜ ያዩ የአይን እማኞች ሰሃቦች ሲናገሩ የመካ ሰዎች ነቢዩ ሰለላሁ ዐለይሂ ወሰለምን ተአምር እንዳሳያቸው ጠይቀው ጨረቃንም ለሁለት ከፍለው አሳዩቸው ይላል። ሌላኛው ደግሞ ምንድን ነው? እሱን አየዋለሁ ወይ ቁርአንን እንግዲህ እኔ ራሴ ሌላ ልጨምርልህ። በአንድ ሌሊት ከመካ እስከ ኢየሩሳሌም ሱረቱል ኢስራ ላይ ምዕራፍ ስንት መሰለህ ፑቲን? አንዴ እሱ ደግሞ ነቢ ሰለላሁ ዐለይሂ ወሰለም ያደረጉት ኢስራና ሚዕራጅ የሚለው ተአምር በሱረቱል ኢስራ የመጀመሪያ አንቀጽ ላይ ተገልጿል። ሱረት አልኢስራ ምዕራፍ 17 ላይ እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ያ ባሪያውን ከተከበረው ከመስጊድ ወደዚያ ዙሪያውን ወደ ባረከው ወደ ሩቁ መስጊድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው ከተአምራቶቻችን ልናሳየው አስኬድ ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የተከበረው መስጂድ ወይም መስጂድ አልሐራም ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት በዚያን ጊዜ በተአምር ብሎ ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ከመካ እስከ ኢየሩሳሌም ለመሄድ በጣም ብዙ ወራቶች ይፈጁባቸው ነበር። እነዚህ አካሎች የነቢ ሰለላሁ ዐለይሂ ወሰለም ዘመን ሰዎች ያን ነገር ግን በአንድ ሌሊት እንዲሄዱ ተባርቷ እንደ ልጆች ትሰማለሁ። ይሰማል። ፑቲን ከአንተ ጋር መሰለኝ እና ከተአምር ብሎ ማለት ከሰው ሕግና ልማድ የወጣ ነገር ማለት ነው። ገብታችኋል አይደል? በዚያን ዘመን ከመካ እስከ ኢየሩሳሌም ድረስ ሰዎች ለመሄድ ወራቶች ይፈጁባቸው ነበር። ለንግድ ይሄዱ ነበር። ገባቻ ቁረሻውያኖች። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ አንቀጽ ላይ ብቻ ተገለጸውን ብናየው ኢስራ ሚዕራጅ ያደረጉትን ተውትና እንደው ይሄ በራሱ ብቻን ተአምር ነበር። ምክንያቱም በአንድ ሌሊት ሌይለን ይላል፣ በሌሊት በአንድ ሌሊት ነቢ ሰለላሁ ዐለይሂ ወሰለምን ከመካ እስከ ኢየሩሳሌም ድረስ ደርሰው መምጣታቸው ይሄ ድንቅና ተአምር ነበር በጊዜው። ይህንን ተአምር አይሁዲዎች ሊቀበሉ አልቻሉ ነበር፣ ወይንም በእርሳቸው ዘመን የነበሩ ከሃዲያኖች እንዴ በአንድ ሌሊት ደርሼ መጣሁ እያልከን ነው ኢየሩሳሌም ብለው እንዳውም ተደንቀው ጠየቋቸው። አሁን ደርሼ መጣሁኝ አላቸው። እንግዲህ አሁንስ እንድናምድ እንድናረጋግጥ አስቡት፣ ከመካ እስከ ኢየሩሳሌም ድረስ በአንድ ሌሊት፣ ከዚያም 7ቱን ሰማያት አድርገው መውጣታቸው ማለት ነው። ከዛ በኋላ ይሄንን አልተቀበሉም ነበር አይምሯቸው። ምክንያቱም እነርሱ ያውቁታል ጉዞውን፣ ይሄ በጣም አጭር ጊዜ እንደሆነ በርካታ ወራቶች የሚፈጅ ጉዞ ነው። ቦታቸዋል ያን ሁሉ በስንት መከራ የሚሄዱትን በአንድ ሌሊት ደርሼ መጣሁ ሲሏቸው አልተቀበሉም። ይሄ ድንቅ ተአምር ነው።
እውነት መሆኑን ግን ማረጋገጥ የምንችለው አሉ ተመልከቱ፣ ኢየሩሳሌምን እናውቀዋለን አሉ አይሁዶች መጥተው ወደ እርሳቸው እኛ ኢየሩሳሌም ቤተ መቅደስን ወይም ቤተል መቅደስን እርሱን እናውቀዋለን። ስለዚህ ስለ እርሱ መገለጫ ንገረን አሉ። ምን ያክል በርና ምን ያክል መስኮት እንዳለው ሁሉን መገለጫውን ንገረን። በትክክል ከገለጽከው በእርግጥም አይተዋል የሚለውን የዛኔ ነው ማረጋገጥ የምንችለዋል። ነቢዩ ሰለላሁ ዐለይሂ ወሰለም የቤተ መቅደስን መገለጫዎች እንዳለ በሩን፣ መስኮቶችን ሁሉ ሊገልጹላቸው ይነግሯቸው ጀመር። ያን እየተናገሩ እያሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ እዛው ላይ ምን አሉ? እየተናገሩ ባሉበት ሁኔታ ሊጠፋቸው አለ። ፈዐረደ ላሁ ሊየ ቤተል መቅደስ አሉ። ቤተ መቅደስንም አምላክ አላህ በፊቴ ቁጭ አደረገልኝ አሉ። ለመካ ሰዎች እየገለጹላቸው ገብታችኋል። ከዚያ ፈጀዐልቱ አሲፉ ለሁም ዋሒደትን ወለአኸር እያንዳንዱን እገልጽላቸውም ጀመር። ወዲያው እነዚያ ሰዎች ያንን አረጋገጡ። ገብታችኋል። ሄደው የሚያውቁትን ነገር ነው ከገለጽክልን በቃ እናምናሃለን ብለው ይህ ቻለንጅ ያቀረቡላቸው ነቢ ሰለላሁ ዐለይሂ ወሰለም ያቀረቡላቸውን ቻለንጅ ያለፉ ገለጹላቸው። ሊጠፋኝም ባለ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን ሊጠፋቸው አለ? ምክንያቱም ትኩረታቸው ቤቱ ላይ ሳይሆን ያሳለፉ ምንድነው እዚያ ውስጥ ነቢያቶችን አግኝተዋል። እነ አብርሃም እነ ኢስሐቅ እነ ያዕቆብን ቤተ መቅደስ ውስጥ እንዲያገኟቸው አድርጓል አምላክ አላህ ሱብሓነሁ ወተዓላ። እነ ክርስቶስን እነ ሙሴን እነ ሃሩንን ሁሉ አግኝተዋቸዋል። ገብታችኋል። እነርሱን ሁሉ መርተዋቸዋል፣ አሰግራቸዋል። ቤተ መቅደስ ውስጥ አላህ አስነስቶላቸው ሁሉን ቻይ ነውና ዑሪደት ሊየል አንቢያ ይላሉ ቃል በቃል ነቢያትም ለእኔ የዛኔ ተቀረቡልኝ ተገለጡልኝ ብለው እንደተናገሩት ቤቱ ላይ አልነበረም ትኩረታቸው። አላህ መጨረሻውን ያን ቤት ከፊታቸው መጣና ቁጭ አደረገላቸው፣ እርሳቸውን ገለጹላቸው ማለት ነው። ያንንም የጠየቁትን አገኙ እነዚያ ሰዎች አንበቸዋል። ይሄ ድንቅ ተአምር በቁርአን ላይ ከተገለጹት መካከል ነው። በሐዲስ ላይ ከ1000 በላይ ተአምራት ተገልጸዋል እርሳቸው ያደረጓቸው። እሺ ዘከርያስ ሰላም ጥያቄ ነበረኝ ነው። እሺ ጥያቄ ምንድን ነው? እንግዲህ እስልምና የመጣው በሰባተኛው ክፍለ ዘመን ነው አይደለ? እሺ በሰባተኛው ክፍለ ዘመን አይደለም ሰዎች ትንሽ እያመታት ነው የሚቀሩት የተወሰነ 40 ምናምን ዓመታት በ665 654 ዓመት ምናምን አካባቢ ነው የመጡት። ማነው እንደሳ ያለ? እስልምና ታሪክ እኮ ነው የሚነግረን እኮ። ይሄንን እኮ አንተ ራሱ ታውቃለህ አይደለ? የታሪክ ጸሐፊው ማን ነው? እሱ ታሪክ ጸሐፊው ምሳሌ የጻፈው ከጻፈው ሊላ ይችላል። ይሄ ወይ ቁርአን ወይ መጽሐፍ ቅዱስ አይደለም። ግን ይሄን ራሱ አንተ ራሱ ታውቃለህ። ኦልሬዲ እኮ የምታከብሩት እኮ 1444 ምናምን ብላችሁ ነው የምታከብሩት አይደለም? እሱ ለእስልምና ጅማሬ አይደለም። ዘከርያስ እሱ 1447 ብለን የምናከብረው ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ያደረጉበትን አንድ ብለን ጨምረን እንጂ እስልምናን አስተምሩ አይደለም። አይ እስልምና የመጣው ለእስልምና የሚባል ሃይማኖት የመጣው በሰባተኛው ክፍለ ዘመን ነው። እሱን ያለው የቤተ ክርስቲያን መጽሐፍቶች ናቸው። አሳያችኋለሁ። እንደሱ ብሎ እንደሚያስተምሯቸውና እንደሚዋሻቸው አውቃለሁኝ። አሁን አውጥቼ አሳያለሁ። የታሪክ መጽሐፍቶቻቸው ላይ የቤተ ክርስቲያን ያስቀምጠችላቸው እስልምና በሰባተኛው ክፍለ ዘመን የመጣ ነው ብለው ነግሯቸዋል። አትመኗቸው። እስልምናን ለመረዳት ቆይ አዳምጠኝ፣ ረጋ በል ዘከርያስ። ወንድ ልጅ ነህ፣ ትልቅ ልጅ ነህ። አንዴ ረጋ በል። እስልምና አንድ አዳምጥ እንጂ ዘከርያስ፣ ቀስ በል ላስረዳ። እኔ ክርስትናን ለመረዳት ከፈለግኩኝ ሂጄ ጎግል ላይ ሰርች አድርጌ የታሪክ መጽሐፍን አውርጄ አይደለም ክርስትናን ለመረዳው። ክርስትና ለመረዳት እንዴት ነው የማደርገው ከተባለ ክርስትና የራሱ የሆነ የእምነት መጽሐፍ አለው። መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን ሄጄ አያለሁኝ፣ በዚያ ላይ እፈልገዋለሁ። እንደዚህ ነው የማየው። እስልምናን ለመረዳት ምንድን ነው የምታደርጉት? ቁርአን ኑና ከሱረቱል ፋቲሃ እስከ ሱረቱን ናስ አንብቡት። ቦታችኋል አይደለ? የዛን ኢስላም መቼ እንደነበረ ትረዳላችሁ። የታሪክ መጽሐፍ ብለው ጎግል ላይ ያስቀምጡላችሁን ይዛችሁ መታችሁ ያንን እምነት እንደው መመዘን ይከብዳል። ቦታችኋል አይደለ? እምነት በእነዚህ ሰዎች አይለካም። እነዚህ ታሪክ ጸሐፊ ማን የታሪክ ጸሐፊ ማን አደረገው? የእምነት መጽሐፍቶች አሉ። ቆይ አንዴ ረጋ በል። በእነዚያ መጽሐፍቶች ላይ ክርስትናን ትመዝነዋለህ። ገብቶሃል? ክርስትናን ማን የጀመረልኝ ብለህ ስታይ ጊዜ አምላክም ነቢያት የማያውቁትም ክርስትናን እንደ መጽሐፍ ቅዱስ ነው እያልኩኝ ያለሁት፣ እንደ ታሪክ አይደለም። እንደ ራስ እንዳያስከው መጽሐፍ እግዚአብሔር የትኛውን ቦታ ላይ ክርስትና ሃይማኖትን ተከተሉ ወይም ክርስትና ሃይማኖትን ደንግጌላቸዋለሁ ያለበት ቦታ የለም። አንድ ነቢይ ከነቢያት መካከል ተነስቶ እኔ ክርስቲያን ነኝ ያለ ነቢይ የለም። ነቢያቶች ግን በቁርአን ላይ ስትመጡ ኖህ ከነቢ ሰለላሁ ዐለይሂ ወሰለም በፊት በበርካታ ዓመታት በፊት እኔ ሙስሊም ነኝ እያለ ቃል በቃል ይናገራል። ቃለ ኑህ ዐለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን። ኑህ ምን አለ መሰለህ ዘከርያ? እኔ ሙስሊም እንደሆን ታዘዝኩኝ አለ። ዮሴፍ ምን አለ? አደራ ልጆቼ ሙስሊሞች ሆኑ እያለ ያዛቸዋል። ላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ ይላቸዋል። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል ሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊማን ወአልሒቅኒ ቢሷሊሒን አለ።
አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ዮሴፍ። ሌላስ ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ያ ቀውሚ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ አላቸው። ህዝቦች ውስጥ ምን አሉ? የሙሴ ህዝቦች እኛ ሙስሊሞች ነን አሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን። ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ዘከርያስ በሁለት ቦታ ላይ ለዚያው ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። እኛ ሙስሊሞች መሆናችንን መስክር አሉ ሐዋርያቶች። በሱራ አሊ ዒምራን ላይ ሐዋርያቶች እኛ ሙስሊሞች ነን ሲሉ ምን አሉ? ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሷሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሷሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ወላሂ ሐዋርያቶች አገላለጽ እንደውም በጣም ይደንቃል። አምላካቸው ማን እንደሆን ተናገሩ። ሃይማኖታቸው ምን እንደሆን ተናገሩ። ነቢያቸው ማን እንደሆን ተናገሩ። የተሰጣቸው መጽሐፍ ምን እንደሆነ ተናገሩ። በጣም ገለጹት። የእነርሱ ይለያል። ምን አሉ? አንዴ ቤታ እችን ብቻ ዘከርያስ እችን ብቻ ሐዋርያቶች ምን አሉ? አመና ቢላህ አሉ። ተመልከቱ፣ በአላህ አምነናል አሉ። ወሽሀድ ቢአና ሙስሊሙን፣ እኛ ደግሞ ሃይማኖታችን ሙስሊሞች መሆናችንን መስክርልን አሉ። ረበና አመና ቢማ አንዘልት አሉ። ቀጥሎ ጌታችን ሆይ ባወረድከው ቃል በኢንጅል አመንን አሉ። ወተበዕና ረሱል፣ መልእክተኛውንም ነቢዩንም ዒሳንም ተከተልን አሉ። ፈክቱብና ማዕ ሻሂድን፣ እኛንም ከመስካሪዎቹ ጻፈን አሉ። ያሰላም አምላካችን አላህ ነው። ሃይማኖታችን ኢስላም ነው። መጽሐፋችን ኢንጅል ነው። ነቢያችን ዒሳ ነው አሉ። ያሰላም ከዚህ በለጠ አገላለጽ ጨርሻለሁ። ግባ። አይ እሺ እስልምና ከዛ በፊት ለምሳሌ የእኛ መጽሐፍ ቅዱስ ከመጀመሪያው 2 ዘመን ጀምሮ ነው የነበረው አይደለም። እስልምና የሚባል ግን በእኛ በመጽሐፍ ቅዱስ ላይ የለም። ሃይማኖት የሚባል ነገር የለም። ግን አይሁድ አለ። አይሁድ የሚባል እምነት አለ፣ ተጽፏል መጽሐፍ ቅዱስ ላይ አይደለም። እስልምና የሚባል ግን ያኔ ኖሮ እየተጻፈ ነበር፣ አብሮ ይጻፍ ነበር። የእኛ መጽሐፍ ቅዱስ ግን እናንተ ጋር አለ። ክርስቲያኖች አይሁዶች ተብሎ አለ መጽሐፍ ቅዱስ ላይ እስልምና ሃይማኖት ትክክለኛ ሃይማኖት ነው የሚል መጽሐፍ ቅዱስ ላይ አለ። ያንተ እንዴት ነው የምታስበው? ውሱተው እንጂ እንዴ እኔ እኮ አንተ አንድ መጽሐፍ ቅዱስ ነው የማስበው አለ መጽሐፍ ቅዱስ ላይ ላሳየህ እያልከው ነው። ነቢያቶች ሙስሊሞች ነበሩ። ኢየሱስ ክርስቶስ ሙስሊም ነበር። መጽሐፍ ቅዱስ ላይ ሙስሊም የሚባል አለ። ማስረጃ ሳየኝ በለኝ ላሳየህ። እኔ ዘከርያስ ወይኔ በፈጠን ላሳየህ። ነቢያቶች ሙስሊሞች ናቸው። መጽሐፍ እሺ ቃል በቃል ሙስሊሞች ናቸው የሚለውን ላሳየህ። እሱ እኔ በቃ ልወጣ እኔ አልጨነኩም። ለምን መሰለህ ውስጥዬ እዚሩም ብዙ ሰው አለ። እሱ ከምድር አንተ ትዕግስት አለ፣ እኔ ትዕግስት የለኝም። አንድ ጊዜ ወንድማችን አሁን ሌላ ውስጥ ሆነ ጥያቄ ነው፣ ወደ ሀሳብ ያልገባም ብዙ ሰውም አለ። እሱ አንተ ምስኪን ጠንካራ እድሜን ያስፈልጋል አለ። ለምን ኤቪደንስ አሳያለሁ። ሰው መጥቶ ኤቪደንስ ካላሳየ እስዬ እንደኔ አይነቱ በቃ አታስጨንቅ። ከምሬን ኤቪደንስ ካልከው ካላመጣ ብዙ ሰዎች አሉ። እኔ አሁን እንደ እውነት ልንገር የገባበት ተሳድቤ ነው የገባሁት። ያስገቡኝ ተሳድቤ ነው የገባሁት። ብዙ ሰው አለ። ለምን እያንዳንዱ ተራ ይድረሳቸው። ኤቪደንስ አለ ላሳይ። አንተ እኮ ከነ ኤቪደንሱ እያመጣ የምትናገረው ቃልን ከኤቪደንስ እያመጣ ሰው ካልገባ ይደውለው ዌስት ታይም ዌስት አታድርግ ወንድሜ። እችን ነው የምለው። አሁን ወንድሜ ፕሊስ ከእሱ ጋር የምትከራከረው ካለ ነገር ኤቪደንስ ካለ የምታወረው ካለ አሳየው። እንደዚህ ነው እንደዚህ ካልክ ወንድሜ እኛ በትዕግስት ነው እስላሞቻችን የምናሳልፈው። ስለዚህ አድሚኖች ጠንካራ እሱ ቶሎ ብሎ የሆነ ነገር አያደርግም ወንድሜ። አንዳንድ ጊዜ እንደና ብዙ ሰዎች የሚጨነቁ ሰዎች አሉ እና ኤቪደንስ ጋር ሂድ። እኔ ወደ ጥያቄ አይገባም። ኤቪደንስን አሳየው። ኤቪደንስ አሳይ ወንድሜ፣ ወይም ትወጣለህ። እሺ መርሐባ ሽክረን ወንድማችን እናመሰግናለን። ጀዛከላህ ኸይራ። እሺ ዘከርያስ አንተ አሁን እያልከኝ ያለው እስልምና ከዛ በፊት ነበረ ነው የምትለኝ አይደለም? አዎ ጭራሽ በመጽሐፍ ቅዱስ ላይ ቃል በቃል እስልምና የሚለውን ቃል ሁሉ አሳያለሁ። ማስረጃ አለህ? ማስረጃ አለህ? አዎ በደንብ አለ። ላሳይ እንዴ? በጣም እሺ ነው። አይሽ አብሽር በቃሽ። ብሉይ ኪዳን የተጻፈው በምን ቋንቋ ነበር ዘከርያስ? መቼም በአረበኛ አትለኝ። በአረበኛ አይደለም፣ በዕብራይስጥ ነበር አይደለም? እሺ እሺ አሁን መጽሐፍ ቅዱስ ላይ እንግባ አንድ ጊዜ።
በመጀመሪያ የምናየው የቱ ጋር ነው? መጽሐፍ ቅዱስ ላይ እንገባለን። ልጆች እዚህ ባይብል ሀብ ላይ እንግባ። እሺ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እኛ የምንገባ አሁን መጽሐፈ ኢዮብ ላይ እንገባለን። መጽሐፈ ኢዮብ ላይ ምዕራፍና ቁጥር እዚህ ቦታ ላይ እናስቀምጣለን። ኢዮብ ይታያል አይደል ዘካርያስ? ኢዮብ 22:21 ላይ እንግባ። ምዕራፍና ቁጥር እናስቀምጣለን። ከዚያ እዚህ 21 ወደ አማርኛ እንቀይረዋለን ይህንን። እሺ ኢዮብ 22:21 ምን ይላል? ለእግዚአብሔር አሁን እኮ እየከፈተኝ ያለው የኛ መጽሐፍ አይደለም። ይሄ እኮ የኛ መጽሐፍ አይደለም። እሺ ኢዮብ ያንተ መጽሐፍ አይደለም። በቃ እሺ ችግር የለውም። በቃ ችግር ብዙ ቀጥል። ቆይ በኋላ እንዳታስተባብል። ይኸውልህ ይሄ ቁርአን አይደለም እየከፈትኩኝ ያለሁት መጽሐፍ ቅዱስ ነው። መጽሐፈ ኢዮብ እሺ መጽሐፈ ኢዮብ ምዕራፍ እሺ መጽሐፈ ኢዮብ ያው ባይብል ነው። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዙ ይላል። እንግዲህ ነቢያቶች ሁሉ ለእግዚአብሔር ለአንዱ አምላክ ተገዙ እየተባሉ ታዘዋል። ምን ማለት ነው ለእግዚአብሔር መገዛት የሚለውን ሂብሩ የሚል እዚህ ጋር ይታያል። ሂብሩ ላይ ነድና ወደ አማርኛ እንቀይረዋለን። መፍቻ ቃላቶችን እያንዳንዶቹ ለእግዚአብሔር መገዛት ማለት ምን ማለት እንደሆነ ይነግረናል። ሂብሩ የሚለው ላይ ቀጥታ እዚህ እንግባ። ኢዮብ ጋር ያልከኝ እዚሁ አንብበው። እሱ ምዕራፉን የከፈተውን አንብበው እኮ ለነበው ነው። ያው ከኢዮብ ውጭ አልወጣም እኮ ያው ይታያል። ኢዮብ 22:21 ያው ዘካርያስ ይታያል። ዘካርያስ እያየሁ ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል። እያንዳንዱን ቃላቶች የዕብራይስጦቹን እዚህ አስቀምጦልሃል። የእያንዳንዱን ቃላት መፍቻ ቃል እዚህ አስቀምጦልሃል። ለእግዚአብሔር ተገዙ ተብለዋል ነቢያቶች ሁሉ፣ ክርስቶስም ጭምር ለእግዚአብሔር እንደሚገዛ መጽሐፍ ቅዱስ ላይ ተቀምጧል። አሁን ለእግዚአብሔር መገዛት ማለትን ማለት ነው የሚለውን እዚህ ጋር ይፈታልናል ማለት ነው። ወደ አማርኛ እንቀይረው። ያውና ለእግዚአብሔር መገዛት ማለትን ማለት ነው። እስኪ እንሂድ ያውና ለእግዚአብሔር መገዛት ማለት እስልምና ማለት ነው። እስልምና ለእግዚአብሔር በትክክል መገዛት ማለት ነው። አላሁ አክበር። ነቢያቶች ሁሉ ለእግዚአብሔር የሚገዙ በሪሰርች የመጣ መጽሐፍ ቅዱስ አለ። ገብቷል። ቀጥታ የሆነ መጽሐፍ ካገኘ በኋላ በአንተ ሪሰርች የመጣ መጽሐፍ እኔ ራሴ ሪሰርች አይደለም ይሄ። እኔ መጽሐፍ ቅዱስ አለ ይላል። አሳይ መጽሐፍ ቅዱስ አለ እና ዕብራይስጥን ካወጣልህ ችግር የለው። አማርኛ ቄሶች ተርጉሞ የሰጡን እሱ ላይማ እስልምናን ተከተል ብለው እንደዚህ ሊተረጉሙልህ ይሄማ በቃ ውጡ ከክርስትና እያሏቸው ነው ማለት ነው። ናልንገር እኔ 3 አይነት መጽሐፍ ቅዱስ አለ። አንድ ዘካርያስ አንዴ በቃ ምንም ማድረግ አይቻልም። አንዴ ሌላ ሰርፕራይዝ ልጨምርልህ ነው። ይሄ እስልምና ነው የሚለው አይደለ? ሙስሊም የሚለው ቃል ደግሞ እሱ አንድ ጊዜ ያልከው ነገር ኤቪደንስ ታሳያለህ ስታሳይም ሆኒ ይህን ታሳያለህ። አዳምጠኝ። መቼም አንተ መጽሐፍ ቅዱስ ይኖራል ሆኝ በወረቀት የታተሙ መጽሐፍ ቅዱስ ይኖራል። 81 መጽሐፍ ቅዱስ ይኖራል አይደል? አለ ምን ለማለት እንደፈለግከው አውቃለሁኝ። ላስጨርሰህ ብዬ ነው። ጨርሰሽ ዘካርያስ አንተ እያሳየኝ ያለው ችግር የለውም። እዚህ ጋር ጥያቄ ነው የምንጠያይቀው። ስህተት ካለ ስህተት ነው፣ ትክክል ከሆነ ትክክል ሆነ እንሄደው አይደለ? ደግሞ የገባነው ደግሞ ልንከራከርና ክርክር ተሸንፈን ወይም ደግሞ እንትን ብለን ልንጨርስ ነው አይደለ? የገባነው እዚህ እንጂ እኔ ተሳድቤ ልወጣ ወይ አንተ ተሳድበህ ልወጣ አይደለም። እንደዛ አይነት ዲሲፕሊን በእኔም የለብኝም። ምናልባት በአንተ ካለብህ አላውቅም። ነገር አልፈልግም። ቀጥታ የሆነ መልስ እፈልጋለሁ። አንተም ጥያቄ ካለ ትጠይቀኛለህ። አለቀ። ስለዚህ ባይብል ወረቀት ካለ ወረቀት አሳይ፣ ወይ ደግሞ አፕሊኬሽን አሳይ። አፕሊኬሽን አለ። እስኪ ሁላችሁም እዚህ ጋር ያላችሁ ሰዎች አሁን ከመጀመሪያ ለዚህ ነው ይሄን እንደምትል ስለማውቅ ዘካርያስ አሁን ደግሞ ልመለስ ይችላል። ይሄን እንደምትል ስለማውቅ ለዚህ ነው ከመጀመሪያው ጀምሬ ያሳየው እንጂ ይህም ዝም ብዬ ክፍት አድርጌ ይህንን ማሳየት ይችል ነበር። ግን ከመጀመሪያው ምን አልኩህ? ይህ አንተ መጽሐፍ ነው ወይ? አዎ የእኛ መጽሐፍ ነው። መጽሐፈ ኢዮብ ያንተ ነው? አዎ የእኔ ነው። ሜት አድርገህ ዘካርያስ
አዎ የኔ ነው። እሺ የኔ መጽሐፍ ቅዱስ አይደለም ያልከኝ በመካከል እሺ ልትሆና ያንን ላሳየህ ወይ? አይ ችግር የለውም በዚሁ ቀጥልልኛል። ቀጥልኩልህ። መጨረሻ ላይ ለእግዚአብሔር ተገዙ ተብለዋል ነብያ